ሰላም ዶክተር ባሌ ከልክ በላይ ያማረው ተቸግሬያለሁ ምን ላድርገው? ከልክ በላይ ስትይ በመጀመሪያ ምን ማለት ነው? በሳምንት 3-4 የግንኙነት ፍላጎቱ ከፍ ማለቱ ከልክ በላይ አያደርገው። ኖርማል ነው። የነሱ ከልክ በላይ የሚመስለን የኛ የግንኙነት ፍላጎታችን ያን ያክል ከፍ የሚል ስላልሆነ ነው። ባሎች ግዴታ ከፍ ባለ ቁጥር ሚስቴ ግንኙነት እንድታደርግ ፈልጋለሁ ማለትም ትክክል አይደለም። ሴቶች ደግሞ የግንኙነት ፍላጎታችን ከሌለ ባሌ ስለፈለገ ብቻ ፐርፎርም አላደርግ የሚባል ነገር አይደለም። ስለዚህ ማጣጣም አለባችሁ። ከልክ በላይ የሚባል አለ። አሁን ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር የምንለው አንድ ወንድ ከግንኙነት ውጪ ማሰብ እስኪያቅተው ድረስ ማለት ስራም የዕለት ተዕለት ህይወቱን የሚያጠቃበት አይነት ከሆነ ብልቱ በማይሆን ጊዜ ላይ የሚቆም ከሆነ ግንኙነት በየቀኑ በቃ ከግንኙነት ውጪ ሀሳብ ከሌለው ግድጆ ግንኙነት ማስደረግ ወደ ሴት ልጅ ማጥቃት ወደ ሴጋ መምታት ምናምን የሚያስኬደው ነገር ከሆነ እሱ ችግር ነው። ኦኬ ሶ እሱ ላይ ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር እሱ የስንፈተ ወሲብ አይነት ነው። መጥቶ መታከም ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ወንዶች ቶሎ መጨረስ ችግር አለብኝ ብለው የሚጨነቁት ለራሳቸው አይደለም፣ ሴቷን ለማስደሰት ሲሉ ነው። ታዲያ ነገር ጭንቀቱ ወንዶቹ ኖርማሊ ፐርፎርም እያደረጉ ለራሱ ሴቷ የምትቆይ ከሆነ እነሱ ቶሎ እየጨረሱ ያሉ መስሏቸው ይሰማል። ይሄ ደግሞ በጣም መቃቃርን ይፈጥራል፣ ኮንፊደንሳቸውንም ያወርዳል። እና የሚገርማችሁ ነገር ወንዱ ፐርፎርም ቢያደርግ ለራሱ ሴቶች ቆይቶ የመጨረስ ሁኔታ ሊያጋጥማቸው ይችላል። ይህንንም ዲሌይድ ፊሜል ኦርጋዝም እንለዋለን። ማለትም ዘግይቶ ይጨርሳሉ ማለት ነው። እራሱን የቻለ ችግር ነው፣ ህክምና አለው። ነገር ግን ወንዶች ከ1 ደቂቃ ወይም ደግሞ ከ3 ደቂቃ በታች ማትጨርሱ ከሆናችሁና ከዛ በላይ ከሆናችሁ አንድ ማድረግ የምትችሏት ቀላል የሆነ ዘዴ ልንገራችሁ፣ ሴቷ በጊዜ እንድትጨርስላችሁ ማለት ነው። ይህም ክሊቶሪያል ስቲሙሌሽን የሚባል ሲሆን ምን እንደሆነ ከዚህ በፊት ነግሬያችኋለሁ፣ ወይም ደግሞ ጉግል ማድረግ ትችላላችሁ። ያንን ስቲሙሌት በማድረግ ወይም ደግሞ በማነቃቃት በማሸት ሴቷ የእርካታ ጣራ ላይ እንድትደርስ ታደርጋላችሁ። የዚህን ጊዜ እናንተም ግንኙነት በምታደርጉበት ሰዓት ላይ አብራችሁ ልጨርሱ ትችላላችሁ፣ ወይም ደግሞ በጊዜ እኩል እንድትጨርሱ ልታደርጉ ትችላላችሁ ማለት ነው። ጭንቀላል ዘዴ መሞከር ትችላላችሁ። ነገር ግን ይሄም የማይሰራላችሁ ከሆነና ህክምና የምትፈልጉ ከሆነ ባይሌ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ያገኘኋት ቲክታክ ላይቭ ላይ ከጓደኞቼ ጋር እያወራሁ ነው። ኢንቦክስ ያደረገችልኝ፣ ስልኳን ላከችልኝ፣ ተዋወቅን፣ ስንተያይ ተዋደድን። 6 ወር ገባ ወጣ እንዳልን ነበር። እንግዲህ ለ3 ዓመት ልጄና ለቤተሰቦቼ አጠቃላይ ያስተዋወቅኳት። ትንሽ ቆይቼም ፕሮፖዝ አረኩላት አለ። ከዛ እንግዲህ ላገባት ሰርግ ልደግስ ዱብ ዱብ ወይንም ጉድ ጉድ ስል ነው እቺ የቲክታክ ፍቅረኛዬ የ3 ልጆች እናት ባሏ አሜሪካ የሚገኝ ባለትዳር ኖራለች። ጉድ ስሙ፣ ጉድ ጉድ ጉድ። ወንዶችን ጭፍጭፍ እናረጋለን። ለካ ብዙ ሴቶችም አላችሁ ወንዶች ስለማያወሩ ነው። ኧረ ተው፣ ኧረ ተው። ሴቶችም እንደዚህ አይን አወጣ ሆናችሁልኛል። እንግዲህ ወንድማችን ምን አለ፣ እዚህ ላይቭ ላይ ነው የተዋወቅነው። ስልኳን ኢንቦክስ አረገችልኝ አለ። በጣም ተዋደድን። ልጄን አስተዋወቅኳት፣ ቤተሰቦቼን። በቃ ወዲያው የቃል ኪዳን ቀለበት አደረግኩላት። ሽማግሌ እንግዲህ ልልክ ዱብ ዱብ ስል ነው አለ። ጉዴን የሰማሁት ስሙ። ከዛ በኋላ እንግዲህ ባለትዳርና የ3 ልጆች እናት መሆኗን ስረዳ በቃ ተይኝ ስላት ደግሞ አሁን ባሌን እፈታለሁ እባካችሁን፣ በተለያየ ስልክ ይደወላል አለ። ስልኬን ብሎክ አደረኩ፣ ከቲክታክ ሸሸሁ አለ። በዘመዶቼ ቁም ስቅሌን እያሳየች ነው። ባሌን እፈታለሁ እንጂ ካንተ አልለይም፣ ሞቼ ይገኛለሁ እያለች ነው። ስሙ፣ ሴቱ ጨርቁን ጥሏል። በጣም 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 ያሳዝናል። እኛ ስለ ትዳር ጥሩነት እግዚአብሔራዊ ነው፣ ልጆች እንዳይበተኑ ቺት መደራረግ ይቅር፣ ኮንቨርሴሽን ኢዜኪ አውሩ እያለን እንጮሃለን እዚህ ቲክታክ ላይ። ሴቱ ውስጥ ለውስጥ እንግዲህ ትዳሩን ቁጭ አድርጎ 3 ልጆቹን ቁጭ አድርጎ ጉድ ጉድ እያለ ነው። በጣም ያሳዝናል። እኔ እንደውም ብሎክ አድርጋት፣ ከቲክታክ ሽሽ፣ ወይ ስልክ ቀይር ብለው በዘመዶቼ እፈተዋለሁ፣ ይሄንን አለሱ መኖር አልችልም እያለች ነው። እህቴ ባክሽን ሰው የሚለኝን ልስማ ብሎ ነው በውስጥ መስመር የጻፈልኝ። በጣም ያሳፍራል። እንግዲህ እኔ ለወንድማችን ያልኩት በቃ ንገራት፣ ትዳርሽን አክብሪ። ለቤተሰብ በአጠቃላይ ባለትዳርና የ3 ልጆች እናት ናት።
ከላይ ላይ ዞር ትበል። ትጎዳለህ አውቃለሁ፣ ፍቅር ነው። ግን አሁን የምትከፍለው ዋጋ በኋላ እቺ ሴት ትዳሯን ፈታ ልጆቿን በትና አንተ ጋር ከመጣች በኋላ ከሚደርስበት ጉዳት አይበልጥም። ስለዚህ አሁን ተጎድተህ አቮይድ ብታረጋን ነው ጥሩ። እና ይህንን ያልኩት በእኔ በኩል። በእናንተ በኩል የምትሉትን በሉት። ውድድ ነው ማረጋችሁ። ሴት ስትቀጥሩ መጠጥ ቤት የምትቀጥሩ ወንዶች በአጠቃላይ ዴት ላይ መጠጥ ያስፈልጋል የሚል አስተሳሰብ አለ። ይሄም ለምንድን ነው? ሴቷ ፍላጎቷ ይጨምራል፣ የበለጠ ፈታ ትላለች፣ ሪላክስ ታደርጋለች። ወንዱም ደግሞ ቶሎ የሚጨርስ ከሆነ ለግንኙነት የበለጠ ያቆየኛል የሚል አስተሳሰብ አለ። ሶ ልክ የሆነው ፓርት ምንድነው? አዎ የሁለታችሁም የግንኙነት ፍላጎት ከፍ ይላል። ግንኙነት የመፈጠር እድሉ በአጠቃላይ የመፍታታት እንትን አለው። ግን ማወቅ ያለባችሁ ነገር አንደኛ ወንዱ በደንብ ከጠጣ ብልት መቆም ላይ ችግር ሊያጋጥመው ይችላል። ብልት መቆም ካለ እርካታን የማግኘት ነገር ዲሌይ ይኖራል። ቶሎ መጨረስ ያለበት ሰው የሆነ ያህል ኢፌክት ሊያይ ይችላል መጠጥ ባለበት ሰዓት። ለሴቷስ ምን አይነት ኢፌክት አለው? አንደኛ ብልት መድረቅ ያመጣል፣ እርካታም ለሷ ይርቃል። ስለዚህ ግንኙነት ቢፈጠርም እርካታ የመፈጠር እድሉ ዝቅተኛ ነው ማለት ነው። በቋሚነት የምትጠጡ ከሆነ ግን ወደፊት ብልት መቆም ላይ ችግር ያጋጥማችኋል፣ ቴስቴስትሮናችሁ ይዛባል። በአጠቃላይ ለሴት ያላችሁ ፍላጎት ራሱ እየቀነሰ ይመጣል። ስለዚህ ቶሎ መጨረስ የምትቸገሩ ከሆነና ይሄ ከ6 ወር ከቆየ ሕክምና ማግኘት ያስፈልጋል። ከዛ ውጪ ግን መጠጥ እየጠጣችሁ እንደዚህ ግንኙነት ፍላጎት የለኝም ግንኙነት ላይ እንደዚህ ብልት መቆም ችግር አለ የምትሉ ከሆነ መጀመሪያ መጠጡን ማቋረጥ ነው ያለባችሁ ከህክምና በፊት። ስለዚህ ዴት የምታደርጉ ከሆነ ሴቷን ማስደሰት የምትፈልጉ ከሆነ መጠጡ የበለጠ ዲሌይ ያደርገዋል እንጂ ግንኙነቱን አይጠቅም። ልተንፍስ፣ ልቤስ ትምታ ወይንስ ታቆም? ልተኛ፣ ልነሳ፣ ልብላ፣ ልጠጣ፣ ሽንት ቤትስ ልሄድ፣ ሽንት ልሽና ብለን ያፈቀርነው ሰው ህይወታችንን የህይወታችንን ፓተርን የህይወታችንን ፓስወርድ ዴስቲኒያችንን እንዲወስኑልን ስልጣን የምንሰጥበት ታይም የቱ እንደሆነ ታውቃላችሁ? ጭው ያለ ፍቅር ውስጥ የምንገባበት ሰዓት ነው። እዛ ሰዓት ላይ በቃ እኛ አይደለንም፣ ራሳችንን አይደለንም፣ የለንም። በቃ በየስደቱ ያፈራነውን ተንከራተን በየአረብ ሀገሩ ሳትበልቶን ያገኘነውን ንብረት የምናስረክብበት ሰዓት፣ ገንዘባችንን፣ ጥሪታችንን፣ እኛነታችንን፣ ህይወታችንን፣ ፍቅራችንን አሳልፈን የምንሰጥበት ሰዓት ይቺ ጭው ያለች ፍቅር ውስጥ የምንገባባት ሰዓት ናት። ሴቶች ነቃ በሉ፣ ጸልዩ፣ በርከክ በሉ። ማስተዋልና ጥበቡን ስጠኝ፣ ምን ውስጥ ነኝ ያለሁት? አረ ነቃቤ ብላችሁ ራሳችሁን መታ መታ አድርጉ። ገባ ብላችሁ ወደ ጓዳ በበረዱ ወይንም ቀዝቀዝ ባለ ውሃ ታጠቡና ነቃበይ ዋትስ ጎይንግ ኦን፣ ምን እያደረግሽ ነው ብላችሁ እዛ ሰዓት ላይ ቆም ብላችሁ አስተውሉ። ብዙ ሴቶች የምንሸወደው ህይወታችንን አሳልፈን ሰተን ከዛ በኋላ ወንዶቹ ቀዝቀዝ ሲሉ ፊት ሲነሱን መጣፊያ ያጥረናል፣ ራስን ወደ ማጥፋት፣ ህይወታችን ዝብርቅርቅ፣ ግራ ወደ መጋባት እንደርሳለን። ስለዚህ ጨው ያለች የፍቅር ታይምን በዘዴ ለፏት። ሁሉንም ነገር እንዲያደርጉላችሁ ለወንዶች አትፍቀዱ እባካችሁ። ነቃ በሉ እህቶቼ ፕሊዝ። ባለትዳር ነኝ፣ የአንድ ልጅ እናት፣ አሁን ደግሞ እርጉዝ። ነገር ግን እህቴ አንድ የቸገረኝ ነገር አለ። ባለቤቴ ውጪ ማደር ይወዳል ብላ ነው አንዲት እህታችን አጠር አድርጋ የጻፈችልኝ። ምን ሆናችሁ ነው ወንዶች ካገባችሁ በኋላ ውጪ የምታድሩት? የጸበል ዕቃ ይመስል ነው። ትዳሩ ውጪ ይሁንልህ፣ ደጅ ይሁንልህ። በጣም ያሳፍራል። እና አሁን አብሬው መተኛት ፍላጎት እያጣሁ ነው። የት ውሎ አድሮ እንደሚመጣ አላቅም። በእርግዝናዬ እያሳበብኩ ክፍል ቀይሬ መተኛት ከጀመርኩ ቆይቻለሁ። ይሄ ከጅምሩ ቶክሲክ ነው እህቴ። በጣም የተመረዘ መጥፎ ትዳር ውስጥ ነው ያለሽው። ገና ከጅምሩ እንግዲህ ገና አንድ ልጅ ወልዳ ሁለተኛ እርጉዝ ሆና አጅሬ ውጪ ማለት ከጀመረ ምንድን ነው ፊውቸሩ? ምንድን ነው? ስለዚህ ሽማግሌ ሰብስበሽ እባካችሁ ባሌ ወደ ቤት እንዲመለስ አድርጉልኝ በይ። አይ አልመለስም ካለ እንግዲህ ተቆራጩን ያስተካክልልሽ፣ ወጣ ብለሽ የራስሽን ህይወት ኑሪ። እኔ ይሄንን ያልኳት፣ እናንተ የምትሏትን በሏት። ውድድ ነው ማረጋችሁ ባይ። ይህ ዝነኛ እና ጉደኛ ባሌን አግብቼ አቅፌ መኖር ከጀመርኩኝ አመታቶችን ተሻግሬያለሁ።
በእነዚህ ዓመታቶች ግን ዩኒፎርሟን ለብሳ ቤቴ ድረስ ከመጣች ወጣት ልጃገረድ አንስቶ ትዳሯን ፈታ ሲንግል ማም ሆና ልጇን እስከምታሳድግ ትኩዮቻቸውን እስከሚፈልጉ ሴቶች ድረስ እዚሁ ስልኩ ላይ ሲንጎዳጎድ አልፎም አንዳንዶቹ ቤት ድረስ መጥተው ሲፈልጉት አይቻለሁ፣ ሰምቻለሁ። ሀውለት እኔ ያ ጉዳይ ከተፈጠረ በኋላ ስራዬ ላይ ተኮርኩ። በቃ ሰው መሆን ያለብኝ ከሁሉ ነገር በላይ ለእኔ የሚያዋጣኝ ለልጆቼም ጥሩ እናት መሆን የምችለው ትዳር በዚህ ወጣ በዚህ ገባ እያልኩኝ ስጋጋጥና ስፈላለጥ ሳይሆን ሰው ሆኜ ራሴን ችዬ ቀጥ ብዬ ስቆም ነው ብዬ ስራዬ ላይ አተኮርኩኝ። በዛ ባተኮርኩበት ስራዬም እጅግ በጣም ውጤታማ ሆኜ ዛሬ ከዛ ውድቀትና የት ደርሻለሽ፣ ምን ታመጫለሽ፣ መውደቂያ የለሽም፣ ትለምኝኛለሽ ተብዬ ተረግጬ ከወጣሁበት ከዜሮ ማንነት የተነስቼ ዛሬ የ3 እና 4 ድርጅቶች ባለቤት ሆኛለሁ። በዚህ መዋል ወደ ኋላ ስመልስሽ ያኔ ስልኩ ላይ እነዛን ጉዶች ካየው በኋላ 15 ቀን እዛ ሀገር ላይ መቆየት አቅቶኝ እየከነፍኩ ወደ ሀገር ገባሁ። አበድኩኝ። ያዙ ይልቀቁኝ አልኩኝ። ለምን ህይወቴን አበላሸህብኝ? እንደዚህ አይነት አመልካለህ? እኔ እናንተ እኮ እንደዛው ጓደኛ እንደሆንን አንተም በዱርዬነት መቀጠል ትችል ነበር፣ በነፃነት ማንም ሳይኖርብህ ህይወቴን ዳግመኛ ለምን ልታበላሽ ፈለክ ብዬ እሪ አልኩኝ። ቅርታ ጠየቀኝ። እግሬ ላይ ወደቀ። ስለወደድኩሽ ስላፈቀርኩሽ አንቺን ማግባቴ ከዚህ ውድቀት እንድሰትሪኝ ነው እንድሰበስብኝ ነው ብሎ እሪ አለ። ሰብስብኝ አለኝ፣ ሸፍኝኝ አለኝ። ይሄ ሁሉ ነገር የሆነው ከኔ በፊት መሆኑንና ከዚህ በኋላ እንደማይደገም ቃል ገብቶ ያለፈውን ሁሉ ከልቤ አውጥቼ ከልቤ ቅርብዬው እንደ አዲስ ህይወትና ፍቅራችንን እንድንኖር ለመነኝ። ማድረግ ያለበትን ሁሉ አድርጎ ይቅርታ ጠየቀኝ። እኔም ማመንኩት። እውነት ሊሆን ይችላል። ብቸኝነት ጨለማ ነው፣ ብዙ ነገር ውስጥ ይከታል፣ ብዙ ነገሩን ያስይዛል፣ ብዙ ነገርን ያስለቅቃል። በዛ ላይ ወንድ ነው፣ በዛ ላይ ከስልኩ ጋር ነው፣ ስሜታዊ ነው ብዬ ተረዳሁት። ምንም እንዳልተፈጠረ፣ ምንም እንዳላየው፣ ምንም እንዳልሰማሁ አድርጌ ይቅርታ አደረግኩለት። አብረን መኖር ጀመርን። ሀውለት እንደነገርኩሽ በጣም የፍቅር ሰው ነው። ለ1 ዓመት ያህል ሁሉን ነገር ረስቼ እንኳን ይቅርታ አደረግኩለት ተቀይሯል። እውነትም ለመቀየር ነው ትዳር ውስጥ የገባው ብዬ አብሬው በመኖሬ ደስተኛ ሆኜ ነበር። ብዙም ባይሆን በቻልነው አቅም መጎብኘት ያለብንን ጎበኘን፣ መዝናናት ያለብን ቦታ ሁሉ ሄደን ተዝናናን። ልክ እንደ ልዕልት አለበሰኝ፣ እንደ ንግስት በወርቅ በጌጣጌጥ አሸበረቀኝ። አንድ ለራሴ ቃል የገባሁት ነገር በፍጹም ስልኩን አላይም። ከዚህ በኋላ የእሱ ስልክ ለእኔ እርሜ ነው። ሲጠራ ራሱ ያስደነግጠኛል። አጠገቤ ቁጭ ብሎ እሱ በሌለበት ስልኩን ሳየው ያስፈራራኛል። በቃ ስልኩን ላለማየት እንደፈለገ ይሁን አምኜዋለሁ። ከዚህ በኋላ ለህሊናውና ለራሱ ይታመን፣ ለህሊናውና ለራሱ ይቆሽሽ ከቆሸሸም ብዬ እርግፍ አድርጌ ተውኩት። እነዛን ያልኩሽን 1 ዓመታት በሚገርም ፍቅርና መዋደድ ውስጥ ካሳለፍን በኋላ ያው አመላይተው ውጪ ለስራ ሄጄ እቤት ሲገባ እንዲያገኘኝና ሰርፕራይዝ እንዲሆን ብዬ ነበረ የምመጣበትን ቀን አሳስቼ ነግሬ ቀደም ብዬ መጣሁት። የዛ ዕለት ግን አንዲት ወጣት ዩኒፎርማን የለበሰች ሴት ቤቴ ድረስ መጣች። ምን ፈልገሽ ነው ስላት፣ የገሌ ገሌ ቤት አይደል እንዴ? ዛሬ ቀጥሮኝ ነበረ፣ እሱን ፈልጌ ነው የመጣሁት አለች። ባለውበት ቆሜ ቀረሁ። ነይ ግቢ እስኪ፣ እኔ እህቱ ነኝ፣ ነይ ግቢ አልኳት። ገባች። አይ ማንም የለም ብቻዬን ነኝ እጠብቅሻለሁ ብሎ ነበር። በእርግጥ ከቀጠረኝ ሰዓት ቀደም ብዬ ነው የመጣሁት ክላስ ቀጥቼ አለችኝ። ታዲያ ለምን አልደወልሽለትም አልኳት። ስልኩን አላነሳም አለኝ አለችኝ። ፍቅረኛው ነሽ? ሊያገባሽ ፈልጓል? ምንድን ነው ብዬ ሳውጣጣት፣ አዎ በጣም እንዋደዳለን፣ ግንኙነታችንም የዚህን ያህል ቀን ነው። ሰሞኑን ለመጀመሪያ ጊዜ ነው ቤቱ ይዞኝ የመጣው። ከዛ በፊት ውጭ ነበር የምንገናኘው። እንግዲህ ትምህርቴን እንደጨረስኩኝ ለመጋባት ቃል ተገባብተናል። ታውቂዋለሽ አይደል ስላት፣ አዎ አውቀዋለሁ፣ በጣም መልካም ሰው ነው፣ እሱን በማግኘቴም እድለኛ ነኝ አለችኝ። ሀውለት በቃ ልቤ ተሰበረ። ይሄ ሰው አልተውም ማለት ነው፣ እየዋሸኝ ነው ማለት ነው። ጭራሽ ትልልቆቹም መካከለኞቹም የልጅ እናቶቹም አልበቁትም። ከዚች ህፃን ልጅ ጋር ከዚች ተማሪ ጋር እንዴት አልኩኝ። ገና 12ኛ ክፍል ተማሪ ናት፣ ህፃን ልጅ ናት፣ ክፉና ደጉን ያለየች ልጅ ናት። ከሱ ይሄ ይጠበቃል አልኩኝ። በመጨረሻም ነገርኳት። እሙዬ እኔ ሚስቱ ነኝ፣ እባክሽን ህይወትሽን አታበላሺ። እሱ ጥሩ ሰው አይደለም፣ ላንቺም የሚሆንሽ ሰው አይደለም። ይሄ እኔ ቤት ነው። በእነዚህ 15 ቀናቶች በላይ እቤት ውስጥ አልነበርኩም፣ ለስራ ወጥቼ ነበር። ለዛ ነው እዚህ ሲቀጥርሽ የነበረው። እዚህ ህይወት ውስጥ አትገኝ፣ በቃ ይቅርብሽ አልኳት። ልጅቷ በጣም ደነገጠች። 200 እና 300 ብር እየሰጠ ነበረ እቤት ድረስ እያመጣ እንደፈለገ የሚሆነው። ሀውለት በጣም አዘንኩኝ። በቃ ወርዶ ዘቅጦ ታየኝ። ግን ምን ማድረግ እንዳለብኝ አላቅም። ለዛች ህፃን ልጅ መምከር ያለብኝን ሁሉ መክሬ መንገር ያለብኝን ሁሉ ነግሬ ከቤት እንድትሄድ አደረኳት። ሲመጣ ሲያየኝ በጣም ደነገጠ።
እኔ ግን መናገርም መጨቃጨቅም በቃ ድክም ብሎኝ ነበር። ዝም አልኩት። አውቋል፣ እሱም ደንግጧል። ካሁን አንድ ነገር እንድለው ካሁን አንድ ነገር እንዲፈጠር እየጠበቀ ነበር። እኔ ግን ተሰላችቼ ዝም አልኩት። እንደለመደው መጥቶ እግሬ ላይ ወደቀ። ለምን አልኩት። ከዚች ሕፃን ልጅ ጋር ከዚች ተማሪ ጋር አልተውክም ማለት ነው? ምለህ ተገዝተህ የሰጠኸኝን ቃል አጠፍክ? ለምን አልኩት። አይደለም እኮ በዚህ ሰሞን ነው፣ በዚህ ሳምንት ነው። በቃ ሀውለት አሰልቺ ንግግሮች፣ ጆሮ የሚያደነቁሩ ለእምነትም የማይሆኑ ደስ የማይሉ ነገሮች። ማረፍ ስለፈለግኩኝ በቃ አሁን ተወኝ ብዬ ዝም አልኩት። ማታ በተኛበት ስልኩን ወስጄ ማየት ስጀምር ያው ጉዴን ማየት ጀመርኩኝ። እንደነገርኩሽ በጣም ብዙ ሴቶች ልክ እንደተለመደው ተጠቅጥቀዋል። ያኔ ስንታረቅ ሙሉ ስልኩን አጽድቶ ስልኩ ላይ የነበሩትን መጥፎ ነገሮች ሁሉ ደላልቶ ንጹህ አድርጎት ነበር። ያኔ ካየሁት እኩል አሁንም ስልኩ የቆሸሸ ነው። ተስፋ ቆረጥኩኝ በሱ። ሀውለት ምን ማድረግ እንዳለብኝ፣ ምን መሆን፣ ምን እንዴት መደረግ እንዳለበት ግራ ገብቶኝ በቃ ፍቺም አልፈልግም፣ መለያየት ምናምን የሚባሉ ውጣ ውረድ ውስጥ መግባት አልፈልግም። አንተም ከስልክ ጋር ከሴቶች ጋር እንደፈለግኩን፣ እኔም ከስራዬና ከራሴ ጋር ዝም ብዬ እኖራለሁ። ዝም ብለን እንኑር ተባብለን መኖር ከጀመርን ወደ ዓመታት ሊጠጉ ነው። ሀውለት ህይወቴ በዚህ ሁኔታ ነው ያለው። አሁን ላይ ሳየውና ሳጤ ነው ዝናና እውቅናው ከዕለት ዕለት እየጨመረ ተወዳጅነቱም ከዕለት ዕለት እየሀየለ ነው። ህይወቱም እንደዛው ጭምልቅልቅልቅ እንዳለ ነው። ሊተወኝ አይፈልግም፣ አይረሳኝም። በየምሽቱ በየቀኑ ይቅርታ ይጠይቀኛል። ነገር ግን ይቅርታ በጠየቀኝ ቁጥር እስኪ ምናልባት ጉዱን ነገሩን ሁሉ ትቶ ይሆን ይቅርታ የሚጠይቀኝ እያልኩኝ ቀስ እያልኩኝ ስልኩን ሳየው ግን አዳዲስ ሴቶች፣ አዳዲስ ሰዎች አሉ። አንድ ሰው አይደለም፣ ሁለት ሰው አይደለም፣ 3 ሰው አይደለም፣ ብዙ በሚባል ደረጃ እውቅናው የቷንም ሴት እንዲያማልል፣ የቷም ሴት ወደሱ እንድትመጣ፣ የቷም ሴት እሷ አናግሯት በሱን በቀላሉ እንድትማረክ አድርጎለታል። ሀውለት ይህ ነገር ወዶ አይመስለኝም፣ ሱስ ነው፣ ራሱን የቻለ በሽታ ነው። ይህም በሽታ እንዴት ሊድነው እንዴት ሊታከመው እንደሚችል አላቅም። አሁን ላይ እንደውም ላንቺን ነገር ከመንገሬ በፊት እባክህ የአንተ ጉዳይ እኮ በሽታ ነው፣ ስለዚህ ባለሙያዎች ጋር ሄደህ ብትታከመው የተሻለ ነው። ሰው የተለያዩ ነገሮች ሱስ ይኖርበታል፣ ያንተም ሱስ የሴት ሱስ ነው። ስለዚህ ታከመው፣ ታየው፣ ዳን። ለእኔ ስትል ሳይሆን ለራስ ስትል። ይህ ነገር እንደዚህ ተዳፍኖ አይቀርም። አንድ ቀን የአደባባይ መሳቂያ መሳለቂያ ትሆናለህ። አንድ ቀን እንደዚሁ ባገዘፈ ማህበረሰብ ላይ ወርደህ ተዋርደህ ትታያለህ። ፈጣሪም እንደዚህ አይነት ብልግናዎችን ለዘላለም ሸሽጎ አይቆይም። ያዋርድሃል፣ ያቀልሃል። ተው ይቅርብህ። አንተ ዝነኛ ሰው ነህ። አንዲት ነገርህ እንኳን ከሾለከች ሁሉ ነገር አደባባይ ነው የሚሆነው። ያኔ መቋቋም አትችልም። ያኔ መኖር አትችልም። ራስን እስክትጠላ ራስን እስክታጠፋ ድረስ ይህ ማህበረሰብ ያዋርድሃል፣ ያቀልሃል፣ መግቢያ መውጫ ያሳጣሃል ብዬ ተናግሬዋለሁ። እሱ ግን እንዲህ ዝነኛና ታዋቂ ሆኖ የትኛው ባለሙያ ጋር ሄዶ እንደሚታከም ግራ ይገባዋል። ምክንያቱም ይህን ዝናና ይህን ማንነት ተሸክሞ የትኛው የስነ ልቦና ባለሙያ ሚስጥሩን ጠብቆ ሊያክመው እንደሚችል ጥርጣሬ አለው። በመታከሙ ላይ እምነት አለው። ማጋ ሄዶ መታከም እንዳለበት እና ማንን ማናገር እንዳለበት ግን አያውቅም። ከዛ ውጪ ዝናውን፣ መልኩን፣ አቋሙን፣ ወሬውን፣ ማንነቱን ከውጭ አይታችሁት መልአክ መስሏችሁ ያገባኛል፣ ሊወደኛል፣ የኔ ይሆናል ብላችሁ አሊያም ደግሞ ከዛ ሰው ጋር መታየት፣ ከዛ ሰው ጋር መነካካት ብቻ እንደ ክብርና እንደ ትልቅ ነገር ቆጥራችሁ በየሄዳችሁበት የምትለጠፉ ሴቶች ባካችሁ ክብራችሁን አታዋርዱ፣ ራሳችሁን አታቀሉ። ዛሬ ላይ የእርቃን ፎቶ ወጣብኝ፣ እንደዚህ አይነት ጽሑፍ ወጣብኝ፣ የእርቃን ቪዲዮ ወጣብኝ እያሉ ሴቶች በየሚዲያው ሲያለቃቅሱ እኔን ያስቀኛል። እያንዳንዷ ሶሻል ሚዲያ ላይ እየተቅለሰለሰች፣ ሶሻል ሚዲያ ላይ ጨዋጨዋ እየተሰራራች፣ ሶሻል ሚዲያ ላይ የምታወራው ሌላ ባሌ ጋር መታ የምትንጎዳጎደው እጅግ ከሱ የማልጠብቀው የሆኑ ብዙ ሴቶችን አይቻለሁ። አያሳዝኑኝም? ይበላችሁ። አንድ ቪዲዮ ሲቀረጽ፣ አንድ መልእክት ሲላክ ከአንዱ ሰው አልፎ ሌላ ጋር ሊደርስ እንዴት አይታሰብም? ለራስሽ የሰጠሽው የዘቀጠ ክብር ነው ይበልሽ የምል ሴት ሆኛለሁ። ሀውለት ለራሳችን ክብር ይኖረን። ክብር አለው ብለን ለምናስበው ሰው ደግሞ ክብራችንን በፍጹም አሳልፈን አንስጥ ለማለት ነው ትለናለች። የዛሬው ታሪካችን በዚህ ወቅቷል። በቀጣይ ታሪክ እንገናኛለን።